ትላንትና ባደረኩት ነገር አይ ቲንክ እናንተም ሳትደበሩ አይቀርም እና እንዲሁም ደግሞ ትንሽ ኤፋና ጋሼ ተበሳጭተውብኛል ማለት ያው እኔ ወደ እንደዚህ አይነት ነገር ውስጥ የገባሁት ወድጄ አይደለም በጣም ከአቅሜ በላይ ስለሆነ ነው ብዙ ነገሮችን ለማድረግ ሞክሬያለሁ በጣም በብዙ መንገድ ማለት በትግስትም በስነ ስርዓትም በጸባይም ለማውራት ሞክሬ ነበር ከዛ በላይ ከኔ አቅም በላይ ደግሞ ሲሆን እንዲሁም ከወንድሞችም ጋር ብቻ ሞክሬ ነበር ብዙ ነገር ቀለል አድርጌ ለማለፍና ከአቅሜ በላይ ስለሆነ ነው ነገሩን ወይም ደግሞ ኬዙን ወደ ፖሊስ ጣቢያ ወሰድኩት ሳልሰራ ወደ ክሽና እየገባሁ ነው ላይክ ያረጋችሁ በማታው ቪዲዮ ትንሽ ያው ድንች አውጥቻለሁ ሽንኩርት አውጥቻለሁ ስጋ አውጥቻለሁ ይሄ ደግሞ እንትን ነው ሙሉኪያ ዛሬ ልሰራ ማለት ነው ከዛ በኋላ ዛሬ በሩታና ኤፍሬም እንሄድባቸዋለን ማለት ነው ላይክ አርጉ ምሳ እየሰራሁኝ እዚህ ሀሊብ ሰርቻለሁኝ ቁርሴን ገና ልበላ ነው ገና ተነሳሁ ተንቅልፌ ማለት ነው ዛሬ በጣም እመሄድባቸው ይትቦሮች አሉ ማለት ነው እመሄድባቸው እያንዳንዳቸው የቡታጀራ ይትቦሮች ወርደዋል ማለት ነው ሩታን ይቅርታ ብለው ይቅርታ እግሯ ላይ ብለው አብርሽ እንዲፈታ ለማድረግ ዝግጁ ሳይሆኑ እሷን ለመተቸት አሁንም እሷን ዝቅ አድርጎ ከሚዲያ ለማጥፋት የሚያደርጉት ድርጊት አይመቸኝም ሩታዬ ማታ ኤፍሬም ጋር ተገናኝታለች አሳዳጊ የበደላቸው ንግግራቸው ዝፍጥ ማለት ነው ሴት ልጅ የዝህን ያህል ወንድሙ ሚስት ናት እንጂ ሚስቱ አይደለች እሱ አስተዳድራት እሱ የሷን ህይወት አይኖርም የማይመለከታቸውን የሚሰሩ የቡታጀራ ዩቲዩበር በሙሉ ስጅል ቢገቡ ደስ ይለኛል እኔ ለምን ብትሉ ወንድ ልጅ የሚያባልጉና ንግግር ለክት የሌላቸው የራሳቸው ክብር የሌላቸው ቤተሰቦቻቸው ያሳደጓቸው ጋጠወጥ እንደሆኑ ያስታውቃል ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼ ሰላም ብያለሁ እንዴት ናችሁ ደህና ናችሁ እኔ ጋር ሰላም ነው ይሄንን ቪዲዮ ላይክ ያረጋችሁ ባጭር ቪዲዮ መጥቻለሁ ማታ ሩታ በቤቷ ቪዲዮ ለቃለች መስራት ይችል ነበር ነገር ግን እኔ ብዙ ነገሮችን ማለትም በድራማ መልክ እንጂ በእውነተኛ መልክ ስለማልሰራ ደግሞ አሁንም ሄርሜላይቱም እሱ አብርሽ ዱም ውስጥ ገብታ ወንድሞቿ ያስፈራራን ነበር ይሄ የሥራ ጉዳይ እንጂ የእውነተኛ ጉዳይ አይደለም ግን ንግግራቸው ግን በጣም ነው የሚደብረውና ኤፍሬም አሁን ማታ የለቀቀው ቪዲዮ ላይ አንቺ ርካሽ ነሽ እንደዛ አልጠበቅኩሽም ነበር የሱ ወንድም 99 ሴጋ ሲርከሰከስ ርካሽ ነው አይደለም እንዴ የሱ ወንድም ስንት አይነት ታሪክ ሲሰራ ማለት ነው እንደዚህ ብሎ ቢሰርበው ዛሬ ላይ ይሄ ውጤት ባይመጣ ኖሮ ማለት ነው ሩታዬ እውነት አርገሹ ከሆነ እውነት ትክክለኛ እስር ቤት አብርሽ ወስነሽበት ከሆነ በጣም ትክክለኛ እርምጃ ነው ለወጣቶች ይማራሉ የቡታጀራ ዩቲዩበር አንቺ ላይ ያፋቸው መክፈታቸው ከሴትም ወንድም ያቆማሉ በያስባለሁ እንዳውም ይቀጥላል ነው ምለው እኔ አሁንም ሩታን መሳደብ የምትፈልጉ የቡታጀራ ዩቲዩበር ካላችሁ እናንተ ሁላችሁም ስጅል እንደምትገቡ ፋፊ መናሌ ትላላችሁ ማለትም አንድ ሰው ከቆረጠ ነው እሱ አሁን ልጅ ወልዳለታለች እንጂ ከሱ ዝምድና ከሐወደ አትፈልግም ለምን የሱ ማንነት የሱ ምንነት ጠልቃን ያወቀችውና ቤተሰቡ ለራሱ አውቆ ትቶታል ዛሬ ላይ እሷ ግን ቆራጦና ራሴን የራሷ ህይወት ለመጀመር ብላ ፈርምልኝና እናንተን ላይ በህጋዊ መንገድ ስትል እንደዚህ አባገነን ከቤተሰብ ጀምሮ የሚያደርጋቸው ከሆነ ይሄ የሩታ ችግር ሳይሆን የቤተሰቡ ችግር ነው ቤተሰቡ ይወድ ነበር ማለት ነው አብርሽ የሚሰራውን ስራ እያስመሰሉ ነው እንጂ ሩታን የሚሏት በሷ እንዲሸቅል በሷ እንዲጠቀም ይፈልጋሉ ማለት ነው አባቴ ተቆጥቷል አሉ ከመጀመሪያ ልጃቸው እንደዛ ሲንዘላዘልሽ አልተቆጡም በሩታ ነው እንደሚቆጡት ሩታ ቆራጥ ስትሆን ሩታ ሴት ስትሆን እንደዛ ከሌላ ሴት ጋር እየተጋጋጠ ራቁቱን ልቡ ላይ አድርጎ ሌላ ሴት ለምን አይተቆጥም አባት ከሆኑ ትክክለኛ አባት ከሆኑ እኮ ልጃቸውን የማስቆም መብት አላቸው ምን አገዳቸው በሩታ እንዲሸቅል ሩታ አይዲያ እንደሆነች ስለሚታወቅ የሩታ ዓለም ስለሚወዳት ነው እኮ እንደዛ ነው እኔ በጣም ነው የገረመኝ ማለትም ወንድም የወንድም ሚስት መሳደብ አለበት የለበትም ከፈለገ ደግሞ አብርሽ ትክክለኛ ታስሮ ከሆነ ሩታዬ እኛ አታረጊውም ብለን ነበር አረክሽው አይደለ በቃ 3 ቀን በቀዋል ከፖሊስ ጣቢያ እንድታስፈችን ፈልጋለን ብለው ይቅርታ ነው ማለት ያለባቸው በአምባገነንነት በትቢትና ይሄ ቦርጭ በሞላው እንትናቸው
ምን አሻቸው የመዳም ቅመሞች እንደሆነ የነሱን ወጪ ይሸፍናሉ፣ የነሱን ልብስ ይሸፍናሉ። ጠገቡ፣ ልባቸው ሞላ። ሩታዬ በአሁኑ ሰዓት ይቅርታ ተብላ አሳስራው ከሆነ ይቅርታ ብለው ሁሉም ዩቲዩበሮች አብርሽ እንዲፈታ ያደርጋሉ። እነሱ ግን አብርሽ እንዲፈታ ስለማይፈልጉ አሁንም ሌላው አፎን ይከፍታል። ዛሬ ጠብቁ። ይሄን ነገሩን እያጨረሩ ነው የሚሄዱት ማለት ነው። ይሄን ፋፊ ምን አለ ትላላችሁ? አንድ ሰው በትዕቢት ከሆነ የሚራመደው እሷም ማድረግ አይሳናትም። በአሁኑ ሰዓት እሷ በህጋዊ መንገድ በመሄዷ እኔ ደስተኛ ነኝ። እውነት ትክክለኛ አድርጋው ከሆነ ራሷን በማስከበሯ በጣም ደስተኛ ነኝ። አዎ ላይክ አድርጉ፣ ይሄንን ቪዲዮ ላይክ ሰብስክራይብ ያደረጋችሁ። ቁርስ ገና ልበላ ነው። ብስሚላ ቁርስ ልበላ ነው ገና ወተት አፍልቼ ነው። እና የሰው ልጅ ማለት ነው የሰው ልጅ በአንደበቱ ነው የሚፈተነው፣ በንግግሩ ነው፣ በድርጊቱ ነው የሰው ልጅ የሚገምተው። ውስጣችሁ ባለው ማንነት ሳይሆን በምታናገሩት ንግግር የሰው ልጅ ይገመታል። ሩታዬ ትክክል ነኝ ማለት ነው ያደረኩት ድርጊት ያለችው እየዛተባት ስለሆነ ነው። ያ በቪዲዮ እንደዛ የተናገረ በስልክ ምን ያክል ቢሰርባል ነው ብዬ መረዳት አያቅተኝም ማለት ነው። ስለዚህ ሄርሜላይቱም እሱ ዱሩም ገብታ ሊደር ፍሪ ነው ምናምን ብዬ አስይዛቸዋለሁ። በአባወራ ሚስት ጋር የማገጠ ሴትዮ አላስያዟትም፣ ትተዋት አራርክሰው ማለት ነው። ርካሽ ስለሆኑ አብርሽን የማይፈልጉት ቁርጥ ስለማይፈልጉት ማስቆም አይፈልጉም። ገባችሁ እንጂ እሷ ነበር የመታሰር ያለባት። ግን ሩታ አፈልገውም አብርሽን ስለማትፈልገው ሄርሜላ ማሳሰር አትፈልግም። ምን አሻይ ብላ ርካሽ ሴት ምኑም ታሰረች አልታሰረች ምን አላማ አላት? እና ኤፍሬም ወንድሙ እንዲወጣ እንደማይፈልግ የተረዳሁት እሷን መጥቶ በመናገሩ ይቅርታ ብሎ ሁሉም ዩቲዩበሮች ይቅርታ በቃ ትክክለኛ ውሳኔ ወስነሻል፣ ግን ይቅርታ ብለው እሷ እንድታስፈታው ማድረግ ነበረባቸው። ግን አሁን የያዙት አብርሽ እንዲወጣ ስለማይፈልጉ አላማቸውም የእሷና የእሱ ትዳር ተበጥብጦ እነሱን ተለያይተው ለማየት ስለሆነ ምንም ማለት አልቻለም። ማንም ሽማግሌ የለም። ቡታጀራዎች እንዳለ የጥቅም ሰው ናቸው። እኔ እውነትም ውራጌ ገንዘብ ይወዳል ያልኩት ራሱን ሽጦ ገንዘብ ነው የሚፈልገው፣ ሰውም ይገላል የሚሉት ወደው አይደለም። በእውነት እንደ ውራጌ ገንዘብ እንትን የሚል የለም የሚባለው በስራ ነበር። እኔ ግን የምተረጉመው ውራጌ እኮ የገንዘብ ሰው ነው፣ ለሰው ፍቅር የለውም፣ የሰው ልጅ ማንነት የላቸውም። እነሱ ገንዘብ ላይ ነው ሴቭ የሚያደርጉት ሲባል እውነትም ራሳቸው ዝቅ አድርገው ኒስትሮ ይሰራሉ ምናምን ነው እንጂ እንደዚህ ሰውን ማንነት ዝቅ አድርገው ፎቅ ለመውጣት የሚመኙ አርጌ ቆጥሬ አላውቅም ማለት ነው። ያው ወለየች ጅሎች ነን እኛ ጥቅም የጋራ ነው መስራት የምንፈልገው፣ የጋራ ነው መጠቀም የምንፈልገው እንጂ ራስ ወዳድ ወለየች ስለሌለን ወደ ዘር እንዳትዞር። ደግሞ ሀቂቃ ነው የምላችሁ እኛ ተካፍለን መብላት እንጂ የሰው ልጅ ጥቅም አሳልፈን ለጥላትና የሰውን ትዳር ማፍረስ አላማውም እቅዱም አስተሳሰቡም የለንም። በእውነት እኛ አብርሽና ሩታ እኔ ወለየ ላይ እነሱ ቡታጀራቸው ናቸው አብረው ሆነው ትልቅ ቦታ ደርሰው ለማየት በቃ ውጤታማ ሆነው ለወጣቶች ኢትዮጵያ በቃ ትጠራለች በፍቅር ብዬ ነበር ያሰብኩት እዚህ ቦታ ስገባ። ዛሬ ላይ ግን በጣም ባልተከተልኩ ምለውም አለኝ። ግን ጥቅሜንም ሳይ ደግሞ በጣም በእነሱ ብዙ ነገሮችን እየሰራሁ ነው። ብዙ ነገሮች መስበር እየያዙልኝ ስለሆነ መናገር አልፈልግም። ግን በስራቸውና በሚያደርጉት ድርጊት ግን እውነት ያሳፍራል። በጣም ነው የሚያሳፍረው። በፍቅር የቀረብናቸውን ሰዎች በነገር ዛሬ ላይ እንደዚህ ስናያቸው በጣም ይደብራል፣ በጣም ያስጠላል። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ ላይ ቁርስ እየበላሁ ነው ዛሬ። ያው ይሄን ቪዲዮ እየሰራሁላችሁ ያላችሁ ገና ዙሁር ነው እኛ ጋራ እና በጣም የሚያስጠላ በጣም በቃ ግብረ ገብ የጎደለው ቪዲዮ ማታ የተለቀቀው ቪዲዮ እኔ እንጃ ቪዲዮ ላይ መሆኑን ያውቃል እኮ ግን ማንነቱን ያየንበትና የወንድም ሚስት እንደ አርጎ መሳደብና እንደዚህ አርጎ ማለት በስራው ነው። እርግጥ አጥፍቷል። ነገር ግን እንደዚህ ታደርጊያለሽ ብዬ አስቤ አላውቅም። እሱ ሌላ ህይወት ጀምራለሁ ብሎ ፖሊስ ላይ እኮ ፖሊሶቹ አርቲፊሻልም ቢሆኑ እውነት ትክክለኛ ፖሊስ ከሆኑ ቪዲዮ ካስጠገኑ እኔ ለራሱ ጥያቄ አለኝ ፖሊሶቹ ጋር። ግን እንደዛ ፖሊስ እንኳን ቢሆኑ እሳቸው ፊት እኔ መስርቻለሁ ህይወቴን ምን ትይኛለሽ? ፈትቼሻለሁ እኮ መጀመሪያ ፈርሜልሻለሁ ፍቺ ወረቀት ላይ ሌላ ምን ቀረሽ ምናምን እያለ ነበርና እንዴ
እንዴት ነው የሰው ልጅ እንደዛ ተረግጣ ተለፍታ ዝም ብላ ወታ የምትሄደው? ምን አይነት ሀሳብ ነው ያለው? እንዲሁም ብዬ የገረመ ቪዲዮ ነበረ። ግን እንደ ስራ ነው ያሰብኩት። ስራ ነው እየሰሩ ነው። ድራማ ነው። ድራማው ተከታታይ ነው። በቃ ይሄን ነው የኔ አላማ። ድራማ ካልሆነ እውነት ጠብ ውስጥ ከሆኑ ትክክለኛ እርምጃ ነው። መብቷን ማስከበር እንዳለባት ሩታ ይሰማኛል። ይሄን ወደዳችሁም ጠላችሁም የእሷ ውሳኔ ትክክል ነው፣ የሩታ ውሳኔ ብዬ አስባለሁ። ላይክ ሰብስክራይብ አድርጉ። ያው ልጅ እየመጣብኝ ነው ማቆራርጠውና ገና ተንቅልፌ ተነስቼ ያው ቁርስ እየበላሁ ነው። ቢስሚላህ ላይክ አድርጉ ማለት ነው። ፈታ ዘና እያላችሁ ራሳችሁን ጊዜ ያሳልፉ ለማለት እፈልጋለሁ የኔ ውድ ፋሚሊዎች። አንድ ሰው የሚፈልገውን ህይወት ነው የሚኖረው ብዬ በምክንያት ስናገር አንድ ሰው በእኛ ጫጫታና በእኛ ፍላጎት ትዳር አይመራምና ኦዲየንስ ነው። እነሱ ደግሞ የሚኖሩትን ራሳቸው ናቸው የሚያውቁትና በጣም የሚያስጠላ ቪዲዮ ነው የማታው ቪዲዮ። ግን ብቻ ኦዲየንስ ስል የግሪስ ፋሚሊዎች እባካችሁ ራሳችሁን በቃ ተዋቸው፣ በቃ ተዋቸው። እውነት እንደ አይነት ውስጥ አለመግባት። እኔ ዩቲዩበር ስለሆንኩ እንጂ እውነት እኔ እነሱን በቃ እኔ እንጃ አይምሮዬ በቃ ማውጣት እፈልጋለሁ። ግን እንደም ለስራ ያምስል በቃ እንትን አለላቸውም። በእውነት በጣም ነው የሚያስጠላው። የሚሰሩት ስራ ድርጊት በጣም ነው የሚደብረው። በጣም ገና ምግብ ልሰራ ነው ታውጥቻለሁኝ። ገና ድንች ምናምን እንትን ልል ነው። ስጋ አውጥቻለሁ።